ማህበራዊ ሚዲያ ብዙ ጊዜ የደስታ የውበትና የስኬት መስታወት ሆኖ ነው የሚታየው። በሚሊዮን የሚቆጠሩ አድናቂዎች የተንደላቀቀ ኑሮና ማራኪ ፎቶዎችን እንመለከታለን። ነገር ግን ከዚህ ሁሉ አንጸባራቂ ገጽታ ጀርባ ማንም የማያየው ድምፅ አልባ የሆነ አደጋ ሊደበቅ እንደሚችል ብዙዎቻችን አንገምትም። የዛሬው ታሪካችን የዚህን ጨለማና አሳዛኝ ገጽታ ፍንትው አድርጎ የሚያሳይ ነው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችን ቆዩ። ጄኒ ጋርኒየር በብዙዎች ዘንድ መርሴዲስ ሞር በሚለው ስሟ ይበልጥ ትታወቃለች። በኢንስታግራም እና በኦንሊፋንስ መድረኮች ላይ በሚሊዮን የሚቆጠሩ ተከታዮች ያሏት እጅግ ታዋቂ ሞዴል ነበረች። የ33 ዓመቷ መርሴዲስ ህይወቷ የተሟላ ይመስል ነበር። ውብ፣ በስራዋ ስኬታማና በቴክሳስ ግዛት ውስጥ የራሷን ህልም የምትኖር ወጣት ነበረች። የካርዲ ቢ፣ የስኖፕ ዶግ እና የሌሎች ታዋቂ ሰዎችን ትኩረት ሳይቀር መሳብ የቻለች ተጽዕኖ ፈጣሪ ነበረች። በጣም የሚገርመው ደግሞ መርሴዲስ በኢንተርኔት ላይ ያላትን እጅግ ሰፊ ዝናና ተወዳጅነት ያህል በግል ህይወቷ ደግሞ እጅግ በጣም ጥንቃቄ የምታደርግና ደህንነቷን አጥብቃ የምትጠብቅ ሴት ነበረች። ጊዜው ኦገስት 2021 ዓ.ም ነው። ሪችመንድ ቴክሳስ የምትኖረው መርሴዲስ ጥበቃው እጅግ ጥብቅ የሆነና ደህንነቱ በተረጋገጠ ኮርትላንድ በተባለ ዘመናዊ የአፓርታማ ግቢ ውስጥ ነበር የምትኖረው። ቤቷ ማንም ያልተፈቀደለት ሰው በቀላሉ ሊደርስበት የማይችል ምሽጓ ነበር። ነገር ግን የዲጂታል ዓለም መጥፎና ዘግናኙ ጎኑ ይሄ ነው። ለምሳሌ አንድ ሰው ማንንም ሳያውቅ ግን ከዛ ሰው ርቆ በሺዎች የሚቆጠሩ ማይሎችን አቋርጦ ስለዛ ሰው ሁሉንም ነገር በዝርዝር ሊከታተል ይችላል። ከፍሎሪዳ ግዛት የመጣውና የ34 ዓመቱ ኬቪን አሌክሳንደር አኮርቶ የሚባል ግለሰብ መርሴዲስን በአካል አግኝቷት አያውቅም ነበር። እሷም የሱ መኖር በምድር ላይ ጭራሽ አታውቅም ነበር። ምንም አይነት ግንኙነትም ሆነ ትውውቅ አልነበራቸውም። ሆኖም የኬቪን አእምሮ ውስጥ አንድ አደገኛ ጤናማ ያልሆነና የተመሰቃቀለ አባዜ ስር ሰዶ ነበር። በስክሪን ጀርባ ሆኖ እያንዳንዱን እንቅስቃሴዋን የሚከታተል አደገኛ አሳዳጅ ሆኖ ነበር። ይህ ያልታወቀና በአእምሮ ህመም የተዘረጋለት የራሱ የጨለማ ዓለም ውስጥ የሚኖር ግለሰብ ፍሎሪዳን አቋርጦ ወደ ቴክሳስ በማቅናት የመርሴዲስ ጥብቅ የጥበቃ አጥር ጥሶ ወደ ግላዊ ህይወቷ ለመግባት እቅዱን አጠናቋል። ያቺ ኦገስት መጨረሻ ሳምንት የብዙዎችን ልብ የሰበረችና ማንም ያልጠበቃት አሳዛኝ ክስተት ልታስተናግድ ሰዓታት ብቻ ቀርተዋታል። ጊዜው ኦገስት 29 2021 ዓ.ም ነው። የ33 ዓመቷ መርሴዲስ ሞር ቤተሰቦች ከሷ ጋር ግንኙነት ማድረግ አቃታቸው። መርሴዲስ አብዛኛው ጊዜ ከእናቷና ከታላቅ ወንድሟ ጋር በቀን ውስጥ በተደጋጋሚ የስልክ ጥሪዎችንና የመልእክት ልውውጦችን ታደርግ ነበር። ስልኳን ላለማንሳትም ሆነ መልእክቶቿን ሳታሳይ ረጅም ጊዜ የመቆየት ልምድ አልነበራትም። የስልኳ ዝምታ ለአንድ ሙሉ ቀን ሲዘልቅ የቤተሰቧ ልብ በድንጋጤና በስጋት መምታት ጀመረ። የሆነ ያልተለመደና መጥፎ ነገር እንደተፈጠረ ውስጣቸው አወቀ። የመርሴዲስ አባት የሆነው ማርክ የልጁን ደህንነት ለማረጋገጥ ወደ አፓርታማዋ ለመሄድ ወሰነ። ሪችመንድ ቴክሳስ በሚገኘው የጥበቃ ግቢ ደጃፍ ደርሶ የልጁን አፓርታማ በር ሲያንኳኳ ምንም አይነት ምላሽ አላገኘም። በሩ ከውስጥ ተቆልፎ ነበር። አባቷ ስጋቱ እየጨመረ ስለመጣ በሩን ጥሶ ለመግባት ወሰነ። ነገሩ እዚህ ጋር ነው የሚገርመው። እጅግ አሰቃቂ የሚሆነው ማርክ በሩን ከፍቶ ወደ ውስጥ ሲገባ ያገኘው ምስል የአባትን ልብ ሙሉ በሙሉ የሚሰብር ነበር። በደረጃው ስር የልጁ የመርሴዲስ አስክሬን ወድቆ አየ። መርሴዲስ ህይወቷ አልፎ ነበር። የአስክሬኗ ምርመራ በኋላ ላይ እንደመሰከረው ሞቷ የተከሰተው በእጅ መታፈንና አንገቷ አካባቢ በተሰጠ አደገኛ ግፊት ምክንያት ነበር።
ነገር ግን አሰቃቂው ትዕይንት እዚህ ላይ አላበቃም። አባቷ በፍርሃትና በድንጋጤ ተውጦ ወደ ላይኛው ፎቅ ሲወጣ የ34 ዓመቱን ኬቨን አሌክሳንደር አኮርቶን አገኘው። ኬቨን በቢላዋ ራሱን አደጋ ላይ ጥሎ ደሙ እየፈሰሰ በሞትና በህይወት መካከል ይገኛል። አባቷ አምቡላንስና ፖሊስ ወዲያውኑ ቢጠራም ኬቨን በአጭር ጊዜ ውስጥ ህይወቱ አልፏል። በኋላ ላይ በሕክምና ምርመራ እንደተረጋገጠው ኬቨን መርሴዲስን ካነቀ በኋላ ራሱን በቢላዋ ወቅቶ ህይወቱን አጥፍቷል። እዚህ ጋር ትልቁና እንቆቅልሽ የሆነው ጥያቄ ተነሳ። ይህ ሰው ማን ነው? መርሴዲስን እንዴት አወቃት? ደህንነቱ እጅግ ጥብቅ የሆነውን አፓርታማ ጥሶስ እንዴት ሊገባ ቻለ? ፖሊስ የምርመራ መዝገቡን ሲከፍት አሳዛኙና አስደናቂውን እውነት ደረሰበት። ኬቨን አኮርቶ ከፍሎሪዳ ግዛት የመጣ በዲጂታል ዓለም ውስጥ በሚሊዮኖች መካከል አንዷ የሆነችው መርሴዲስን በጽኑ የመሰጠና በበሽታ ደረጃ በአእምሮ ያሰበ ግለሰብ ነበር። በመርሴዲስ አፓርታማ ግድግዳዎች ላይ በእስክሪብቶ የተጻፉ እንግዳና የተበታተኑ ቃላት ተገኙ። ኬቨን ህይወቱን ከማጥፋቱ በፊት በግድግዳው ላይ የጻፋቸው ቃላት የአእምሮ መታወክና ለቀናት ሲያቅድ የነበረው አደገኛ አካሄድ ማሳያ ነበሩ። የመርሴዲስ ሞር አሳዛኝ ህይወት ማለፉ መላውን የማህበራዊ ሚዲያ ዓለምና የቴክሳስን ህዝብ በእጅጉ ያስደነገጠ ክስተት ሆነ። የፖሊስ የምርመራ ቡድን የኬቨን አኮርቶን ስልክ፣ ኮምፒውተርና ያለፉትን አጠራጣሪ እንቅስቃሴዎች በጥልቀት መመርመር ሲጀምር ነገሩ ምን ያህል አስቀድሞ የታቀደና አደገኛ እንደነበር ፍንትው ብሎ ወጣ። ከሁሉ በላይ የሚያስፈራው የኬቨን የጉዞ መንገድ ነበር። ኬቨን ከፍሎሪዳ ተነስቶ ወደ ቴክሳስ በመኪናው በሺዎች የሚቆጠሩ ማይሎችን ሲጓዝ ብቸኛው ዓላማው መርሴዲስን ማግኘት ነበር። ደህንነቱ ጥብቅ በሆነ የአፓርታማ ግቢ ውስጥ እንዴት ሊገባ እንደቻለ ሲጣራ የነበረውን የጥበቃ ክፍተት በጥንቃቄ ሲከታተል እንደነበር ታወቀ። አንድ የነዋሪ መኪና ወደ ግቢው ሲገባ በር ክፍት በሚሆንበት አጭር ሰከንድ በመጠቀም ነበር ሳይታወቅ ዘልቆ የገባው። ብዙዎች ከእንደዚህ አይነት አሰቃቂ ወንጀል በኋላ በገዳዩ ላይ ምን አይነት የፍርድ ቤት ውሳኔና የእስራት ቅጣት ተወሰነ ብለው ይጠይቃሉ። ነገር ግን በዚህ ታሪክ ውስጥ ለገዳዩ የተሰጠ የፍርድ ቤት ቅጣት የለም። ምክንያቱም ኬቨን አኮርቶ መርሴዲስን ካነቀ በኋላ የፈጸመው ዘግናኝ ድርጊት ተከትሎ እዚያው ወንጀሉ በተፈጸመበት ቦታ ራሱን በቢላዋ ወቅቶ ህይወቱን አጥፍቷል። ፖሊስና የመርሴዲስ አባት ወደ ክፍሉ ሲገቡ ሁለቱም ህይወታቸው አልፎ ነበር ያገኟቸው። ተጠርጣሪው በህይወት ባለመኖሩ ምክንያት የፎርት ቤን ካውንቲ ፖሊስ ጉዳዩን ግድያና ራስ ማጥፋት በሚል መዝገቡን በይፋ ለመዝጋት ተገደደ። ፖሊስ እንደደረሰበት ከሆነ ኬቨን የኢንተርኔት ላይ መረጃ ሰብሳቢ ድረገጾችንና የመርሴዲስን የፎቶዎች መነሻ አካባቢዎች በጥንቃቄ በመተንተን ነበር የግል አድራሻዋን ፈልጎ ያወጣው። የመርሴዲስ አባት ማርክ ካኔር በኋላ ላይ ለብዙሃን መገናኛ በሰጠው ቃለ መጠይቅ እንደተናገረው ልጄ በኢንተርኔት ላይ የምታደርገውን ነገር ሁሉ በጥንቃቄ ነበር የምታከናውነው። ነገር ግን አደገኛ ሰዎች መረጃን ለማግኘት የሚያደርጉት ጥረት ከኛ ጥንቃቄ በላይ የሚሆንበት አጋጣሚ አለ ብሎ ተናግሯል። ይህ አሳዛኝ አጋጣሚ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ሰዎችን ደህንነትና የዲጂታል ዓለም አደጋዎችን በተመለከተ ትልቅ የመነጋገሪያ ርዕስ ሆኖ ቀረ። በብዙ ሚሊዮኖች ዘንድ የምትወደደውና ብሩህ ተስፋ የነበራት የ33 ዓመቷ መርሴዲስ ሞር በሚያሳዝን ሁኔታ በአእምሮ ህመምተኛ አሳዳጅ ምክንያት ህይወቷ በአጭር ተቀጨ። የመርሴዲስ ታሪክ በዲጂታል ዓለም ውስጥ የምናስቀረው እያንዳንዱ አሻራና መረጃ ያልታሰበ አደጋ ሊጋብዝ እንደሚችል ለብዙዎች ትልቅና መራራ ትምህርት ጥሎ አልፏል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።